የተሰማው እጅግ አሳዛኝ ዜና የሁለት ሰዎች ሕይወት ማለፉ ተሰምቷል። የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የነበረችው በተሐድሶ እንቅስቃሴ ጌታን ካገኙ ተወዳጅ ዘማሪዎች መካከል የምትጠቀሰው ዘማሪት ዘርፌ ከበደ ምን ገጠማት? በዝርዝር የምናሰማችሁ ይሆናል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ እዩ ጩፋ በትልቅ ፕሮጀክቶች እመጣለሁ ማንም ሊያስቆመኝ አይችልም በማለቱ ከፍተኛ ቁጣን ቀስቅሷል። ምንድነው ጉዳዩ? በዝርዝር የምናሰማችሁ ይሆናል። ኢትዮጵያ ውስጥ አነጋጋሪ ፕሮጀክቶችን ምሰራው እኔ ነኝ። አባቶቹ ገብቷቸዋል፣ የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ጳጳስም የሚናገረው መነኩሴ የሚናገረው እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ። ጉድ ዛሬም ጉዱ ቀጥሏል። መናፍቃን አልቻሉም፣ ተንጨረጨሩ። ቅናታቸው አናታቸው ላይ ወጣ። እንደ አለማወቅ ደፋር የሚያደርግ ነገር የለም። ካላወቅ ደፋር ነው የምትሆነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ፔንቴና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ወንጌል ዛሬም ጉልበታም ጳውሎስን ያዳነ ወንጌል ዛሬም ወንድሞቻችንን ያድናል። ከሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገስታት ሊያቆመው አይችልም። እየሰበረ ይገባል። አባቶቹ ገብቷቸዋል፣ የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ዶክተሮቹን ያድናል፣ አባቶችን ያድናል፣ እናቶቻችንን ያድናል። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል፣ በምስራቅ ላይ ይበራል፣ በምዕራቡ ላይ ይበራል። ኢትዮጵያ ምድር እግዚአብሔርን በማምለክ ኢትዮጵያ ውስጥ አነጋጋሪ ፕሮጀክቶችን ምሰራው እኔ ነኝ። ትልልቅ ዩኒቨርሲቲ ውስጥ አንደኝነት ምቀበለው እኔ ነኝ። በዓለም ታላላቅ ሰዎችን ፎከስ ምስበው እኔ ነኝ። የቤተ ክርስቲያንን ታሪክ የሚቀይረው እኔ ነኝ። ሊከለክለኝ የሚችል አንድ ኃይል የለም። አይሮፕላን በሚሳፈርበት ጊዜ ብዙ ነገሮች ይገርሙኛል። ከነሱ መካከል የመጀመሪያው ነገር የሚያሳፍሩ ሰዎችና የሚሳፈሩ ሰዎች አሉ። ለመንገደኞች መንገዱን ፋሲሊቴት የሚያደርጉ የሚያመቻቹ በየደረጃቸው የተቀመጡ ባለሙያዎች አሉ። ማመቻቸት ነው የነሱ ነገር። ሁሉ ጊዜ እኔ ስበር ያመቻቹልኛል። የነሱ ስራ ምንድነው? ማመቻቸት ነው። እዚህ ጉባኤ ውስጥ በሁለት ከፍዬ መናገር እፈልጋለሁ። መንገደኛ ነህ ወይስ የምታመቻች ነህ? መንገደኞች አውሮፕላኑ ተዘጋጅቷል። አውሮፕላኑ ተዘጋጅቷል። ሹፌሩ ገብቷል። ሞተሩ ተነስቷል። አውሮፕላኑ የእግዚአብሔር ቃል ነው። መንገደኛው አንተ ነህ። አሜን ካላችሁ ትነሳላችሁ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ፔንቴና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እስከ ዳር እንነሳበትም የቁም ሬሳ ናቸው። በዚህ ሀገር ላይ እንግዲህ አሁን እንደሰማችሁት አንዱ ጦርነትና ጥፋትን እየሰበከ በዚህ መልኩ በሰላም ይሄዳል። እንደምትመለከቱት ሌላኛው ደግሞ ፍቅርና ሰላምን እየሰበከ በዚህ መልኩ ይውላል። ይሄንን ቪዲዮ በደንብ ተመልከቱት። ሰው ተወዳል ሲባል እንዴት በዚህ መልኩ ድንጋይ ሊያነሳና ሊከፋው ይችላል? ስለ በደልና ስለ መተላለፍ የሞተልህ አንድ እግዚአብሔር አለ፣ ባንተ ቦታ የሞተልህ አንድ ጌታ አለ ሲባል ሰው እንዴት በዚህ መልኩ ይከፋዋል? ቆም ብላችሁ አስቡ። መወደድ ያስገርማል እንጂ በዚህ መልኩ ድንጋይ ያስነሳል። እንግዲህ ይህንን ቪዲዮ በደንብ አይታችኋል። የሰው ልጅ ሰላምና ፍቅር ሲሰበክ በዚህ መልኩ ምላሽ ሲሰጥ፣ ጦርነትና ጥፋት የሚሰብከው ደግሞ በዚህ መልኩ በሰላም ሲራመድ ተመልክታችኋል። እናንተ ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉት። እኔ ከዚህም ቀጥሎ እናገራለሁ። ጦርነትንና የጦር ወሬዎችን
መስማት ካልሰለቻችሁ በዚህ መልኩ ግን ፍቅርና ሰላም ሲሰበክ ውስጣችሁ የሚበሳጭ ከሆነ አንድ ችግር አለ ማለት ነው። ይህንን ለመረዳት ደግሞ ይህንን ቪዲዮ ማየት ብቻ በቂ ነው። የሰላም ስብከት ሰላም ከነሳችሁ፣ የጦርነት ወሬዎች ግን ምቾት ከሰጧችሁ ችግር አለ ማለት ነው። መጽሐፍ ቅዱስ ሲናገር ብርሃን ወደ ዓለም መጣ፣ ሰዎች ግን ስራችሁ ክፉ ነበርና ከብርሃን ይልቅ ጨለማን መረጡ ይላል። እኔ ግን አንድ ነገር ልነግራችሁ ፈልጋለሁ። ጊዜው ሳይመሽ በኋላ መመለሻ ጊዜ ሳታጡ አሁኑኑ ለማሰብ ሞክሩ። ዛሬም ቢሆን ኢየሱስ ክርስቶስ ይወዳችኋል። ስለናንተም ኃጢአት ሲል በመስቀል ላይ እርቃኑን ተሰቅሎላችኋል። ለዛ ይህንን ጌታ የግል አዳኝ አድርጋችሁ ተቀበሉት። ይሄ ጌታ የዘላለም ሕይወት ይሆንላችኋል። ጌታ ኢየሱስ ዘመናችሁን ይባርክ። የሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ከፍተኛ ውዝግብ አስነስቷል። ታዲያ አንዱን ክፍተት እያነሳ መወቃቀሱና መወጋገዙ አሁንም እንደቀጠለ ነው። ታዲያ በአሁኑ ሰዓትም በሚዲያ ላይ እየተራገበ ያለው ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀድሞ ዘማሪ የነበረችው በአሁኑ ሰዓትም በተሐድሶ እንቅስቃሴ ጌታ ኢየሱስ ክርስቶስን እንደ ግል አዳኟ አድርጋ በመቀበል በወንጌል አማኙ ዘንድም እያገለገለች የምትገኘው ተወዳጇ ዘማሪ ዘርፌ ከበደ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳለች የዘመረችው መዝሙር ልክ አይደለም በማለት ከፍተኛ ተቃውሞን እያነሱባት ይገኛል። ዘማሪት ዘርፌ ከበደ ወደ ወንጌላውያን አማኞች ቤተ እምነት ከመቀላቀሏ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያገለገለች የነበረች ሚዲያ ላይም እንደሚነገረው ከራሷ አንደበትም እንደተናገረችው ኢየሱስ በማለቴ ከቤተ ክርስቲያኑ ተገፍቼ ወጣው የምትለው ዘማሪት ዘሪቱ ከበደ የዘመረቻቸው መዝሙሮች ትክክል አይደሉም፣ ይወገዛሉ በማለት እንደገና እየተቀባበሉት ይገኛል። ታዲያ ይህ ጉዳይ እየተዘዋወረ የሚገኘው ከሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የሆነው ብፁዕ አቡነ ገብርኤል ማርያም ቤዛ አይደለችም፣ አትደንግጡ፣ ኢየሱስ ብቻ ቤዛ ነው፣ ፍጡር ቤዛ ሊባል አይገባም በሚል በሰበከው ስብከት የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበሩና ከዚያች ቤተክርስቲያንም ኢየሱስን በማለታቸው የወጡ የኢየሱስ ሰባኪዎችን ለማሸማቀቅ ሆን ተብሎ እየተደረገ ያለ ተግባር ነው በማለት ብዙዎችም እየተቀባበሉት ይገኛሉ። ነገር ግን ዘማሪት ዘሪቱ ከበደ የዘመረችው መዝሙር ምንም አይነት ስህተት የሌለበት እንደሆነና ትክክለኛ መጽሐፍ ቅዱሳዊ ዘውድ ያለው መሆኑን መመልከት እንችላለን። እንዴት ልጅኛ ቤት ነበረች እና አንድ መዝሙሯ ሁሌ ያንን ሳትወጣም በፊት ግርም ይለኝ ነበር። ኬት አምጥተውት ነው እነዚህ ሰዎች ነበር። ሊቀ ካህን የሚል አንድ መዝሙር አውጥታ ስላስታወስኳችሁ እንኳን ይቅር በሉኝ። አንዴ ለዘላለም ደሙ ፈሶልኛል፣ አሁን ያለ ኃጢአት ውዴ ይታይልኛል እያለች ዘምር ነበር። ወገኖቼ አሁን ያለ ኃጢአት ውዴ ይታይልኛል የሚል እኮ መጽሐፍ ቅዱስ ላይ የለም። ይሄ በጣም ስህተት የሆነ የፕሮቴስታንቶችና የተሐድሶች ትምህርት ነው። መጽሐፍ ቅዱስ ምንድን ነው የሚለው? ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ነው የሚለው እንጂስ አሁን ያለ ኃጢአት ውዴ ይታይልኛል። ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ነው የሚለው ዕብራውያን 9:23 ጀምሮ ተጽፏል። ምን ማለት ነው? ዳግም ሲመጣ ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል። ምን ማለት ነው? በቀደመው መገለጥ፣ በቀደመው መታየት አሁን የሚለው እሱን ነው። አሁን ስለኛ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ምናችንን ተሸክሞ መስቀል ላይ ሲያገለግል፣ መስቀል ላይ ሊቀ ካህናት ሆኖ ማር ይቅር በል ሲል፣ በግ ሆኖ ሲታረድ፣ የባህሪ አምላክ ሆኖ ደሙን መስዋዕቱን ደግሞ ራሱ ሲቀበል ያን ጊዜ ኃጢአታችንን ተሸክሞ ነበር። አሁን ስለኛ የሚለው ይህንን ነው። በመጀመሪያው የመስቀል መገለጥ ኃጢአታችንን ተሸክሞ ታየ፣ ተገለጠ። ሁለተኛ ጊዜ
ያለ ኃጢአት ይታይላቸዋል ማለት በመጨረሻው ዘመን ግን ሲገለጥ ኃጢአት የሌለበት ሆኖ ይገለጣል። በኃጢአታችን ሊፈርድ እንጂ ኃጢአታችንን ሊሸከም አይመጣም ነው። ይቺ ምስኪን ግን እንዴት እንዳበላሸችው እዩዋት። እግዚአብሔር ይማራት። ክህደት ነው። መጽሐፍ ቅዱስን አለማወቅ ነው። ምስጢሩን ተውት። ንባቡን እንኳን ሳይመለከቱ መግጠም እንዴት ያሳፍራል። ይታይልናል፣ ያማልድልናል ብለው እኮ ከተረጎሙት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚለውን በዕለተ ምጽአትም ሲመጣ ገና ያማልደናል ይሉ እኮ ነው። ይሄ ደግሞ እንዴት ማፈሪያነት ነው። ኦርቶዶክሳውያን ብጥር ያለ ትምህርት አላት። የትኛውንም ጥያቄ ጠይቋት ሳታስብ ትመልስላችኋለች። ተጠናቃ አልቃለች ቤተክርስቲያን። በሰማያት በጥንት ክብሩ ከከበረ በኋላ ባንድም ቦታ ኢየሱስ ክርስቶስ ሲለምን ሲጸልይ ሲያማልድ የማታዩት በአጋጣሚ እንዳይመስላችሁ በጥንት ክብሩ ስለከበረ። እግዚአብሔር ከሁላችን ጋር አይሁን። እስጢፋኖስን ሐዋርያት ሥራ ምዕራፍ 7 ቁጥር 59 በሰማያት ጥቂት ላስጎብኛችሁ ያልኳችሁን እስጢፋኖስን ጌታ ኢየሱስ ሆይ ነፍስ ተቀበል ብሎ ሲጠራ ይወግሩት ነበር ይላል። ተንበርክኮ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። ጌታችንን አየው፣ ግን ምን አለው? ነፍሴን ተቀበል አለው። አንድ ሁለተኛስ ይህን ኃጢአት ምን አትበልባቸው፣ አትቁጠር፣ ማራቸው፣ ይቅር በላቸው፣ አትፍረድባቸው ነው እኮ ያለ። እንዲህ ነው የሚባለው። ኢየሱስ ክርስቶስ አንዳንዶች እንደሚሉት አማላጅ ለማኝ ቅርጥርሶ እንደሚሉት ቢሆን ኖሮ ኢየሱስ ሆይ ይቅር ይላቸው ዘንድ እባክህን አማልዳቸው፣ ለምንላቸው፣ ይቅር አስብላቸው አይደለም። በሌላኛው መረጃችን አሳዛኝ ዜና ተሰምቷል። በመሬት መንሸራተት አደጋ የሁለት ሰዎች ሕይወት ማለፉ ተሰምቷል። በኦሮሚያ ክልል ጅማ ዞን ሽቤ ሶምቦ ወረዳ ሚርጋኖ በሶ ቀበሌ በጣለበት ከባድ ዝናብ የመሬት መንሸራተት አደጋ የሁለት ሰዎች ሕይወት ማለፉ ተገልጿል። አደጋው እሁድ ሚያዝያ 26 ቀን 2017 በሚኖርጋ በሶ ቀበሌ ልዩ ስሙ ጎሬ ኦጎደማ በተባለ ቦታ ላይ ሌሊት 6 ሰዓት በጣለው ዝናብ መከሰቱ የሾቤ ሶምቦ ወረዳ ኮሚሽነር ጽሕፈት ቤት አስታውቋል። ከባድ ዝናብና ኃይለኛ ነፋስ በቀላቀለ ዝናብ በደረሰ የመሬት መንሸራተት አደጋ የሁለት ሰዎች ሕይወት ማለፉንና በተለያዩ ንብረቶች ላይ ጉዳት መድረሱን ጽሕፈት ቤቱ ገልጿል። የወረዳው ቡሴ ጎኖፋ ጽሕፈት ቤት ኃላፊ ዮሱፍ አባ ማጫና የሚርጋኖ ቦሶ ቀበሌ የብልጽግና ፓርቲ ኃላፊ ምስጋና ለታ ተጎጂዎቹን በመጎብኘት ላይ ድጋፍ እንደሚያስፈልጋቸው ገልጸዋል ተብሏል። ለሟች ቤተሰቦችም ለዘመድ አዝማድ መጽናናትን እንመኛለን። ስለ መላእክት፣ ስለ ቅዱሳን፣ ስለ ሌሎች ገድላ ገድል እየሰማ ባደገ ፋሚሊ ውስጥ ብድግ ብለ ከእንቅልፍ እንደነቃ ሰው ኢየሱስ ጌታ ነው ብትል ብጥብጥ ይነሳል። አስጨናቂ ትውልድ ይነሳል። ዘንዶን አስተኝቶ የሚያርድ በእባብ ጭንቅላት ላይ የሚራመድ በወንጌል አላፍርም፣ ኢየሱስ ጌታ ነው ለማለት አላፍርም፣ የኢየሱስን አዳኝነት ለማወጅ አላፍርም። ያልሰማ ይስማ፣ የሰማ ያሰማ። በወንጌል አናፍርም። ወንጌል አንድ ነው። መጽሐፍ ቅዱስ ወንጌል ስለ ልጁ ያወራል። የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ክርስቶስ ያወራል ይላል። ስለ ኢየሱስ ክርስቶስ የሚያወራውን የእግዚአብሔርን ወንጌል የክርስቶስን ወንጌል ለመስበክ አናፍርም። በሮሜ ምዕራፍ 1 ቁጥር 16 ላይ ሐዋርያው ጳውሎስ ሲናገር በወንጌል አላፍርም ብሎ ይናገራል። ምን ማለቱ ነው? በጌታ የሆኑ ሰዎች ከሚኖሩበት ቀያቸው ላይ በሚፈናቀሉበት የጌታ በመሆናቸው ብቻ ስራ በማይቀጠሩበት ዘመን ያመረቱትን ነገር ወደ ከተማ ወደ ገበያ ወስዶ መሸጥ በማይችሉበት ዘመን በአንድም በሌላም ክርስቲያኖች ላይ አደገኛ የሆነ ጥቃት በሚደርስበት ዘመን ማንም ደፍሮ እኔ በጌታ ነኝ ብሎ መናገር በማይችልበት ዘመን ጳውሎስ ደረቱን ነፍቶ እኔ በወንጌል አላፍርም፣ ወንጌል ኢየሱስ ነው፣ ይሰበካል፣
ይታወጃል። እስኪ አንድ ሰው አሜን ይበል። ገንዘብ ያለው፣ ዕውቀት ያለው፣ ጥሩ ቤተሰብ ያለው፣ ጥሩ ዝና ያለው ሁሉ በተደበቀበት ዘመን ጳውሎስ ወደ ፊት ለፊት መጥቶ በወንጌል አላፍርም ብሎ የተናገረው ጡንቻውን አምኖ አይደለም። ከሆነ ከስፔሻል ቤተሰብ ስለወጣ አይደል። ዛሬ እስር ቤት ቢገባ በ24 ሰዓት ውስጥ ጣልቃ የሚገባ ባለስልጣን ዘመድ አለኝ ብሎ ስለሚያስብ አይደል። በወንጌል አላፍርም ብሎ ጳውሎስ የተናገረው የወንጌልን ኃይል ስለሚያውቅ። ወንጌል ያለ ዋስትና ያወጣል። ወንጌል የተዘጋውን ይከፍታል። ወንጌል እኩለ ሌሊት ጠባቆችን እንደ ሞተ ሰው አስተኝቶ ጴጥሮስን እጁን ይዞ ነው የወጣው። እስኪ አንድ ሰው አሜን ይበል። በወንጌል አላፍርም፣ በወንጌል አላፍርም። ለ100 ዓመት፣ ለ200 ዓመት፣ ለ1000 ዓመት ሳይነካ የኖረ አካባቢ ነው። እንዴት ገብቶ ሰበከ? ኃይል የታጠቀ ትውልድ ይመጣል። ኃይል የለበሰ ትውልድ ይመጣል። ኃይል የሚናገር ትውልድ ይመጣል። በኃይል የሚያምን ትውልድ ይመጣል። ኃይልን እንደ ጋሻ ያዘ። የነቢያትን እብደት የምናቆመው በነቢያት ትንቢት ነው። ምድሪቷን የወረረ ክፉ ትምህርት ተግባርን ያበላሸ፣ ቅንነትን ያጠፋ፣ ጽድቅን ያጠፋ፣ በትዳር ታማኝ ሰው እንዳይሆን ያደረጉ፣ እንደ ልባቸው የፋነኑ፣ ጠያቂ የሌለ ቢመስላቸው እግዚአብሔር ስለሌለ አይደለም። እመኑኝ የጊዜ ጉዳይ ነው። ሙላት አለው። ይህንን ስናገር ለሁላችን ነው። እኔ ነፃ ሆኜ ማውራ ከመሰለ ተሳስተሃል። መተህ እንዴት እንደምጨነቅ ብታይን ጥሩ ነው። የእግዚአብሔር ቃል እንዲም ነው። ዛሬ እንደ ልብ የሚፋነንበት ማንም ምን እንደሆነ አይጠየቅም። ብቻ አሜን በልልሃል ተነስተ አሜን ትላለህ። ሰውን ማይጠይቅ፣ ጽድቅን ማይጠይቅ፣ ፍሬን ማይፈልግ ትውልድ መጣ። አመንዝራ ትውልድ። አመንዝራነት እኮ እቤት የሌለችው አይነት ሴት ጋር ለምሰው የሚሄደው ስፒሪት ስለሆነ ነው። ያው the same ኦርጋን ያላት ዝም ቤት ያለችው ደጅም ያለችው ስፒሪት ነው አመንዝራነት። አለመርጋት። አየህ፣ ማይጠይቅ ሰው የምትፈልገውን አገኝ እንጂ እንደ ልብህ አንዱን እያስለቀሱ አንዱን የሚያስቅ ክፉ ልምምዶች፣ ነውር፣ ዘፈን፣ ፖርኖግራፊ ውስጥን የሚበላ የሚያከሳ፣ የተከሳ፣ የተበላ፣ የተያዘ፣ የተጨቆነ ቀና ለማለት ያቃተው ሰማይ የሚያስነካ ስብከት የሚሰማ ጆሮ በትልልቅ ድምፅ የተሞላ ትልልቅ ትንቢት የሚሰማ መሬት ሲመጣ ጎረቤቱን መውደድ የማይችል ሁርፈኛውን የማይታረቅ ፍሬ አልባ ከሆነ እመነኝ ቅዱሱ ገብቶበት አይደለም። እመኑኝ ፍሬ ሂደት እንደሆነ ባምንም ግን ፍሬ የማይገለጥበት ዛፍ አንድ ትውልድ እየመጣ እንዳለ ይሰማኝ። ጽድቅን ዲማንድ የሚያደርግ መንፈሳዊ ፍሬን የሚጠይቅ ከየት አመጣኸው የሚል እጃችሁን አንሱ። ይሄ ቅባት ይፍሰስብን እንደገና። ቤቱን ያረከሰ፣ አገልግሎቱን ያረከሰ፣ በክፉ ልምምድ የተሞላ ዓለማዊነት፣ ዝሙት፣ ክፉ ምኞት የተጠናወተው ነገር ዛሬ ጸልያለሁ ከላያችን ላይ ይፋታ። መሽገር እንደሚነቀል ከላያችን ላይ ይነቀል። ያከሳን ይነቀል። ጳጳስም የሚናገረው መነኩሴም የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ። ኦኬ፣ እንደሰማችሁት ማንም ይናገረው፣ ጳጳስም ይናገረው፣ የሰማይ መልአክም ይናገረው፣ የእመቤታችንን ትምህርት አንቀይርም፣ አንለውጥም እያለን ነው ሊቀ ሊቃውንት። ይህ ሰው በቤተ ክርስቲያኗ ትልቅ የሚባል ስፍራ ያለው የሊቃውንት ጉባኤ አባል የሆነ ሰው፣ የእመቤታችን ትምህርት ላይ አንደራደርም፣ እንዲህ ብታርዱን አንቀይርም፣ የሰማይ መልአክ እንኳን ወርዶ ቢነግረን አንቀይርም አሉ። ይሄን የሚናገሩት እኮ እነማን ናቸው? መሰረቷ፣ ጉልላቷ፣ ድምድማቷ፣ ሁሉ ነገሯ፣ በቃ አምዷ ሁሉ ኢየሱስ ነው።
ቤተ ክርስቲያናችን መሰረቷ፣ ጉልላቷ፣ ድምድማቷ፣ አምዷ፣ ኤቭሪ ነገሯ ኢየሱስ ነው የምትለዋ ቤተ ክርስቲያን ናት። በማርያም አንደራደርም የምትለው ማለት ነው። ሲጀመር እናንተ የሰራችሁት ትምህርት መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ቢሆን እኮ ይሄንን ፉከራ ብትፎክሩ ያምርባችኋል። መጽሐፍ ቅዱሳዊ አይደለም። በእግዚአብሔር ቃል ሲፈተሽ ትምህርተ ማርያም ወድቆ ተገኘ ነው እያልን ያለነው። እንግዲህ በሰሞኑን የምታውቁት ነው። ሁለት ቤዛ የለም መቼም፣ የሴት ቤዛ ደግሞ የለም። ቤዛው አንድ ነው፣ እርሱም ንጹሕ የሆነው ኢየሱስ ክርስቶስ ነው። ቤዛችን መድኃኒታችን ንጉሣችን ኢየሱስ ክርስቶስ ነው። እመቤታችንም ቤዛችን ናት፣ የዓለም ቤዛ ናት፣ ልጇም የዓለም ቤዛ ነው እያልክ ይሄ የተወሳሰበና የተጋጨ የሆነ አብሮ የማይገጥም ትምህርት እያወራ አንገቴን ሰጣለሁ ምትልለት ትምህርት አይደለም። ይፈተሽ፣ በእግዚአብሔር ቃል ይፈተሽ፣ 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 ይፈተሽ። ቤዛው አንድ ነው፣ ኢየሱስ ክርስቶስ ነው። እርሱም ወንድ ነው፣ እርሱም ንጹሕ ነው። ጉድ ጉድ ጉድ! ዛሬም ጉዱ ቀጥሏል። መናፍቃን አልቻሉም፣ ተንጨረጨሩ። ቅናታቸው አናታቸው ላይ ወጣ። እውነቱን ለመናገር አስራት ሀገሯ ላይ ተቀምጠው ከስንዴ ጋር በገባ እምነት ዛሬም እምናቆም ክርስቶስ እኛ እንስበካችሁ ሲሉ ይደመጣሉ። ዛሬ አቡነ ገብርኤል ስላነሱት ብቻ አይደለም። ከዚህ በፊት ይህንን ጥያቄ እውነት ጠይቃችሁን ታውቃላችሁ? ምክንያቱም አታነቡም፣ አታውቁትማ። ነገር ግን ዛሬም ለቤተ ክርስቲያን ጥያቄ ስታቀርቡ ቤተ ክርስቲያን ዛሬም ብዙ እልፍ መልስ አላት። ስለዚህ አትዳፈሩን እባካችሁ። በመቀጠል ደግሞ እጅግ በጣም የምንወደው መምህር የማርያም ወርቅ ላይ ሁላችሁም ዘመቻ ከፍታችኋል። ምን ነው እመቤቴን በጠራ እንደዚህ አንጨረጨራችሁ? ለካ የእመቤቴን የመብርሃንን ስም መጥራት እንደዚህ ያስቀናል። ለካ ዛሬም እኛ እንጠራታለን። የወይብላ ማርያም፣ የጻድቃኔ ማርያም፣ የጊሸኗ ማርያም፣ የአዳዲዋ ማርያም፣ የሎዛዋ ማርያም፣ የቂልጦዋ ማርያም፣ የአክሱሟ ማርያም፣ ማርያም 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 እያልን ዛሬን ስሟን እንጠራለን። ነገር ግን እናንተን ስለ ክርስቶስ ሰብካለች ብሎ ለእናንተ ከማሳመን ይልቅ ናና ከዚህ ላይ ፕሮቴስታንቶች መውደቅን ይመርጣሉ። ከኢየሱስ ውጪ አዳኝ አለ ብለን ከምናምን ከዛ ብንወርቅ ይሻላል። ምክንያቱም ስለሌለ መጽሐፍ የማይናገረውን ስለማናወራ ማለት ነው። በጣም የሚገርመኝ ወጣት ሆኖ ተረት ሲያወራ ይገርም። በኢየሱስ ስም ወጣት ተረት እንደ አለማወቅ ደፋር የሚያደርግ ነገር የለም። ካላወቅ ደፋር ነው የምትሆነው። ወጣት ነህ፣ በዚህ ዕድሜ ተረት እሱ ይቀጥላሉ እንትነ አረ መጽሐፍ ቅዱስ እንዲህ ይላል በልስት እናንተ ብትቃወሙት እኮ መጽሐፍ እንዲህ ስለምል ነው፣ ይሄንን ስለማትቀበሉ ነው ብለህ እስቲ አንድ ቃል አምጣ። ሰው እንዴት ዝም ብሎ አፈታሪክ ያወራል? ለነገሩ ካላነበበ ከየትም አይመጣም። አፈታሪክ ነው የሚያወራው። ተቃጠላችሁ ምኑ ነው የሚያቃጥለው? አዳኝ ኢየሱስ ነው ብለናል መጽሐፍ የምናገረው። አንተ የሰው ስም ጠርተህ ተቃጠሉ ምን ማለት ነው? አድን አይፈውስ የሰው ስም ምን ይሰራል? እኛ እኮ ሕይወት የሚሰጠውን የኢየሱስን ስም እየጠራን በምንድን ነው የምንቃጠለው? ሕይወት የማይሰጥ የሰው ስም እየጠራ አንተ። እውነታው ይሄ ነው። ወደ መጽሐፍ ቅዱስ እንመለስ ነው የተባለው። በቃ መጽሐፍ ቅዱስን አንብበህ ተናገር። እኔ በጣም እንደሱ በቃ ተረት የምትወዱ ሰዎች አለ። እናንተ ከውስጥ አለው በሉ እኔ ከላይ። በእንደዚህ አይነት መንገድ የሚሸወድ ትውልድ የለም። በእንደዚህ አይነት አፈ ታሪክ ለመሸወድ አትሞክር። ባይሆን አልቻሉም፣ ተንጨረጨሩ፣ ቅናታቸው አናታቸው ላይ ወጣ። ይሄንን ለራሴ ያርግ። እኛ በምን እንቀናለን? ሕይወት የማይሰጥ ነገር ላይ ምን ያስቀናል? ይሄንን ለራሴ ያዝ። ኢየሱስ ያድናል ብሎ ከሱ ውጪ ሕይወት የለም። ብለን በየቦታ እንደ አምቡላንስ ስላለ ምንም አይቀየርም። እውነት ካለ ግን ይቀየራል። የእግዚአብሔር ቃል ሕይወት ይሰጣል። እሱን እናንብብ፣ በሱ እንሂድ። ከዛ በኋላ ሁሉ ነገር ይስተካከላል። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። ዘንድሮማ እኚህ በጎች ፈረደባቸው። አቶ ደምረው በጎችን የመመለስ ዓመት ነው እያለን ነው። በመጀመሪያ በግ ሆኖ ለመጠራት በግ ለመባል በክርስቶስ ትምህርት መኖር ያስፈልጋል።
የክርስቶስን ዱካ የክርስቶስን ፈለግ እየተከተሉ መድቃት ያስፈልጋል። የዛኔ ኖላዊውን የሚከተል በግ ይባላል። አሁን አንተ የገባህበት ቤተ እምነት ራሳችሁን እንደ በግ የምትቆጥሩ ከሆነ በጣም ነው ማዝነው። ምክንያቱም ራሱን እንደ በግ የሚቆጥር ምዕመን ካለ ወይም ደግሞ ህብረት ካለ በክርስቶስ ትምህርት ብቻ ነው መኖር ያለበት። እላዩ ላይ መሸቀጥ አያስፈልግም። እመተሰቅለ ቁልቁሊተ ወተተክለ በርሱ እንበለ ረድኤትኪ አልቦ ዘይክል አድኖተ ነፍሱ ይባላል። ምን ማለት ነው? ሰው የቁልቁሊት ቢሰቀል በጭንቅላቱ ቢተከል አንቺ ካረዳሹ አንቺ ካላዳንሹ መድረሻ የለውም የሚል ተረት ነው። ታዲያ ራስን እንደ በግ ብለህ ትጠራለህ? ለራስህ እኮ ሌላ እረኛ እንስት እረኛ አዘጋጅተሃል። እኛ ግን በራስ ቅል ኮረብታ ላይ እርቃኑን እንደ ጀንዲር የተንጠለጠለው እዛ ላይ የፈሰሰው የጣሊያን ሻምፓኝ ሳይሆን የምንወደው ክቡር የሆነው የክርስቶስ ደም ነው፣ የፋርስ ወይን አይደለም። ስለዚህ እኛ እረኛችንን እናውቀዋለን። እርቃኑን የጠራን ክርስቶስን ተከትለናል። እዛ ቤት ገብተህ በግ መልሳለሁ ፍየል መልሳለሁ እያልክ የበረት ወሬ አታውራ። ለማንኛውም ክርስቶስ ብቻውን በቂ ነው። ክርስቶስ ላይ አንደርብበትም። አንድ ጊዜ ክርስቶስን ብለን ወጥተናልና ወደ ኋላ የምንመለስበት አይደለም። የክርስቶስ የመሲሁ ዘር እየበዛ እየሰፋ ምድርን እየወረሰ በቤተ ክርስቲያን በፍትሐ ነገሥት እንደተጻፈው ያንን ተከትለው እሳቸው በቤተ ክርስቲያኒቱ የሚደረገውን የጵጵስና ስርዓት የፈጸሙ ናቸው። ምንድን ነው ያደረጉት? እሳቸው እኮ ደብረ ሊባኖስ ገዳም ገብተው ብሉያትን ሐዲሳትን ተምረዋል። መምህር ናቸው። እንግዲህ እንደዛ ነው የተሰማው። ግን አንዳንዶች ደግሞ እሳቸው እንደዛ ካሉ በኋላ በጣም እሳቸው አትደንግጡ እንዳሉት የደነገጡ በጣም ብዙ ናቸው። ከደነገጡት መሃል አንድ ዲያቆን ሄኖክ ኃይሌ የሚባል ወንድማችን በፖለቲካ የተሾሙም ብሏቸዋል። በነገራችን አሁንም አንድ ወንድም ጋር እያወራን ነበር በዚህ በዲያቆን ሄኖክ ኃይሌ። ዲያቆን ሄኖክ ምናልባት እኔ ይቅርታ ይደረግልኝ እንጂ አሳዳጊ ሁሉ የበደለው ነው የሚመስለኝ። ለምን ሲባል የቤተ ክርስቲያኒቱን አባቶች የማያከብር እንደፈለገ የሚናገር መልከሙና መልኩን አሳምሮ በጣም ስድ አካሄድ እየሄደ ያለው ወንድም እሱ ሊመለስና ሊገሰጽ ያስፈልጋል። በቃ ቤተ ክርስቲያን አባቶች ሊገስጹት ያስፈልጋል። የአባቶች ቀኖና የተከበረ ነው። ሲኖዶስ አለ፣ ቋሚ ሲኖዶስ አለ፣ ጉባኤ ሊቃውንት አለ። ይህ ባለበት አንድ ሰው ዝም ብሎ እንደፈለገ ሲናገር ስም ማለት የለባቸው። እሱ እኮ መንግሥተ ሰማያት ገብታችኋል ቢሏችሁ አንድ እግራችሁን አስገብታችሁ ፈጽማችሁ ሳትገቡ አትመኑ። እግርህ አይሄድም ወንድም ይዛ ይሄ እንዴት ነው? ይሄ ነው ካሁን ቢሞት እግሩ አይሄድም፣ እዚሁ መቃብር ነው የሚገባ። ቢቀብሩት ያው አጃቢዎች ስላሉት ላሊበላ ወስደው ማን ነው አምጣልህ ደብረ ሊባኖስ ወስደው ደብረ ሊባኖስ ተቀብረ ያው የተክለ ሃይማኖት መቃብር ቤዛ ስለሆነ እንደዛ የሚባል ነገርም አለ። ቤዛ ነው። ለዛ ብዙ ሀብታሞች ደብረ ሊባኖስ ሲሰርቅ ሲዘርፍ እንደፈለገ ሲዘሙት እግዚአብሔርን ሲበድል ኖሮ መጨረሻ ላይ የቁም ፍታት የሚባል አለ። እዛው በሕይወቱ ገንዘው ቄስ ማህራውን ከበላለት በኋላ ሲሞት ደብረ ሊባኖስ ቀበሩኝ። ልጆቹ ቢያድጉበትና ደሃ ቢጦርበት ጥሩ ነው። መቃብር ወርደህ በፍጹም ጽድቅ የለም። የመዳን ቀን አሁን ለተቀበሉት ሁሉ ነው የሚለው እንጂ ሄደው ደብረ ሊባኖስ ለተቀበሉ ያውም ስንት ነገር ስታረግ ኖረ ደብረ ሊባኖስ ነውር ነው። እኔ እውነቴን ነው። እንዲሁ የኢትዮጵያ ኦርቶዶክስ አማንያን ባለሀብቶች ዛሬም እናገራሉ፣ ሌላም ቦታ ተናገር። እባካችሁን እግዚአብሔር ይፈልጋል። ለምን ሰው በገንዘቡ ብዛትም አይድንም። ምንትኑ ይበቆ ለሰብ ለማለመ ረብሃ ወነብሱ ሀቡር። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ይህን ደግሞ ጌታ ሊያገለግሉት እንጂ ሊያገለግሉት አልመጣም። ስለ ሰዎች ስለ ሌሎች ነፍሱን ቤዛ አድርጎ ሊሰጥ ነው የመጣ ነው። ነፍሱን ቤዛ አድርጎ የሰጠውን ጌታ መቀበል እንጂ ሀብት ስላለ በቃ የፈለከውን ከተማ ላይ የፈለከውን ንብረት ስላካበት በዛ ባካበትከው ንብረት ያውም ቄስ አብልተህ እውነቴን ነው። ለምንድን ነው ይህን ምለው? ቄስ ያው ሚዲያ ላይ ልጅም ቄስ በደሳለኝና በመሰለኝ የሚያወራን ቄስ እንዴት ዝም አላችሁት?
ትልቁ የዲያብሎስ ጠላቱ ድንግል ማርያም ናት። እንደውም እኔ እንደሚመስለኝ ከኢየሱስ በላይ ሁሉ ጠላቱ ድንግል ማርያም ናት። ኢየሱስ ክርስቶስን ጭራሽ ከፍጡራን ጋር ማወዳደር ጀመራችሁ ብላችሁ ጭራሽ አጋንንትን ኢየሱስ እንደሚፈራ ማርያምን አይፈራም እያለ ሲያስተምር ዝም ያላችሁት ሰው አባታችን ስለ ክርስቶስ ኢየሱስ የወንጌል ማዳን ስራ የቤዛነቱ የሊቀ ካህንነቱን አስተምሮ በግልጽ መጽሐፍ ቅዱስ ያስተምሩ የሐዋርያቱን አስተምሮ ሲያስተምሩ መናፍቅ ተባሉ። እንደነዚህ አይነት ወንበዴ መናፍቃንስ እንደዚህ አይነት ተኩላስ ትውልድን ወደ ሲኦል እየከተተ ነው ያለው። ይሄ ኢየሱስ ክርስቶስን ኧረ በመድኃኔዓለም እኔ ቢመስለኝ ተብሎ ይሰበካል እንደ እግዚአብሔር ቃል። ምን አይነት የደነበረ ቄስ ነው በእግዚአብሔር። አሁን አንተነ ቀሲስ ዘበነ ተብለህ የምትጠራው ያውም ደግሞ ዶክተር ጭሊቁ። እኔ ግን በምን መስፈርት ነው እዚህ ቤተክርስቲያን ውስጥ ቅስና የሚሰጠው ድቁና የሚሰጠው? እንደው ዝም ብሎ ነው እንደ ክህነት የሚሰጠው? በቃ ለማንም ነው እንደምትሰጡት? ልክ እንደኛ አይነት ጳጳስ ሲነሱ እውነተኛ ወንጌል ሲሰበክ አሪዎስ ትላላችሁ። ኢየሱስ ሲሰበክ ነው። ግን ፖይንቱ አሁን ችግራችሁ ከኢየሱስ ጋር ነው። ኦርቶዶክስ ችግር ሁል ጊዜ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ነው። እስከ መቼ ነው ግን እንደዚህ እያደረጋችሁ የምትኖሩት እናንተ? የእግዚአብሔር ቁጣ በላያችሁ ሲነዳው ምን ልትሆኑ ነው? አሁን ተመልከቱ፣ ብዙ ነገር እየተፈጠረ ነው ያለው። ይሄው ገና ከውስጥ እንደ እሳት የሚንበለበሉ አገልጋዮቹን የእሳት ነበልባል ነው የሚያደርገው። ስለዚህ እንደዚህ አይነት ነበልባል እሳት የጎረሱ እሳት የላሱ ሲመጡባችሁ ግራ ትጋቡና ኢየሱስን ወደ ሌላኛው ክፍል ታስገቡና እንዴት ማርያም እንደዚህ ትባላለች ብለህ ትጨዋለህ እየመጣ። እስከ መቼ ነው ግን ዝም የሚባሉት እንደነዚህ አይነት ዱርዬ ቄሶች? ቃሉንም የራሱን ምኞት የሚጨምር አንድ ቀን ባይብል ከፍቶ አንብቦ አያውቅም። አንድ ብትጠይቀው ዘበነ በነገራችን ላይ ዘቤ ምርጥ ኮሜዲያን ይወጣዋል። ቀጥራችሁ ኮሜዲ ነገር አሰሩት፣ በጣም ያምርበታል ኮሜዲ። እኔ እንደው የሚሰማኝ እኔ እንደው የሚመስለኝ ይባላል እንደ እግዚአብሔር ቃል። እንደዛ ከሆነ እኔ እንደው የሚመስለኝ እያለን እንጨምርኛ። ቆይ ለማን ነው እያስተማረ ያለው? አሁን የሚሰማው የሚያደምጠው ሰው እኔ እንደሚመስለኝ ከሆነ ማርያም እኮ ለኛ ሞታ ተሰቅላ በአብ ቀኝ ተቀምጣለች ማለታቸው ይቀራል። ነገሩ ብለዋል እኮ ምን አዲስ ነገር አለው? ማርያም በአብ ቀኝ ተቀምጣ ያለ ቆማ ነው ያለችው አይደል? ንግስቲቱ በቀኝ ትቆማለች የሚለውን እየወሰዳችሁ ያችን የኢየሩሳሌምን የጽዮንን ጥቅስ ንግስቲቱ ችግር የለውም በቀኝ ትቆማለች፣ የመዝሙረ ዳዊት ምዕራፍ 45 እሱን በመውሰድ ነው ንግስቲቱ በቀኝ ትቆማለች ስላለ ማርያም ናት። በቃ በሴት ጾታ ሁሉ ያለ ለማርያም ነው። የናቁሽ ሁሉ ከእግሮችሽ በታች ይሰግዳሉ። በሴት አንቀጽ ብቻ ይገኝ ማርያም ምንድናት? መች ነው ቆይ አንድ ቀን እናንተ ተፈታችሁ ስለ ኢየሱስ የምታወሩት? መች ነው ስለ ጌታ ስለ ኢየሱስ ስለ መድኃኒታችን ስለምትሉት ረጅም ስም የምትሰጡት ማለት ነው። ነገር ግን ያ ሁሉ ስም ጠርታችሁ ስሙ ሲጠራ በሌላ በኩል ስሙ ለምን ይሰበካል ብላችሁ እሳት ፋየር። መች ነው ወደ ተሰቀለው የምትዞሩት? ከእንደዚህ አይነት ከጣዖት አምልኮ ወደ ኢየሱስ ወደ ተሰቀለው። ግሪክ ሰዎች ጥበብን ይሻሉ፣ አይሁድ ምልክትን ይሻሉ። ምልክትን የሚሻ ትውልድ ምልክትን የሚፈልግ ትውልድ አመንዝራ ነው ብሏል ጌታችን ኢየሱስ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው ጳውሎስ። እናንተ የምትከተሉት የትኛውን ሐዋርያ ነው? የሐዋርያት ቤተክርስቲያን ናት ትላላችሁ። የሐዋርያት ቤተክርስቲያን ግን ሐዋርያትን የማታውቅ ቤተክርስቲያን፣ ለሐዋርያት ሰብካ የማታውቅ ቤተክርስቲያን። ስለ ጌታችን ስለ ኢየሱስ የሐዋርያት ስብከታቸው ከጅማሮ እስከ ፍጻሜ በመንፈስ ጀምሮ በመንፈስ ሲያበቁም ስለ ጌታችን ስለ ኢየሱስ ነው። ወንጌል ሮሜ 1:3 ከዛ ውጪ የሰበኩት ስብከት የለም። ገላትያ ምዕራፍ 1 ቁጥር 7 ከዚህ ወንጌል ውጪ ብሰብክ ይሄ ልዩ ወንጌል ነው አለ። ከዚህ ወንጌል ውጪ ክርስቶስ በስጋ መጣ። በቃ ክርስቶስ በስጋ የመጣው ያ ነው ስብከታቸው። በመንፈስ ያረገው በእግዚአብሔር ቀኝ የተቀመጠው ለመላእክት የታየው ኢየሱስ ክርስቶስ ነው ስብከታቸው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ማንም አይደለም ስብከታቸው ሐዋርያት። የዚህ ሰውዬ ስብከት ግን በተለይ ሄኖክ የሚባለው ስብከታቸው ማናት? ማርያም ናት። ዛሬም ልንገርህ እስከሚበቃ ጠጣው። ይሄንን እስር ቤት ሁሉ መግባት ፈልጋለሁ ነው ኢየሱስን ከደበክበት ማለት ነው። ዋሻ አውጣ። አሁንም እንደዚህ አዝላው ማርያም እንደዚህ አዝላው ከመሰለ የሚታዘል ጌታ የለም ብራዘር። የማርያም ልጅም አይደለም ኢየሱስ፣ የእግዚአብሔር የአብ ልጅ ነው። የድንግል ልጅ ምናምን የምትለው አጣምጣብን። ይሄኛውን ይሄ ያንተ ፍላጎት ነው፣ የእናንተ ትምህርት ነው። የመጽሐፍ ቅዱስ ትምህርት የሚለው የእግዚአብሔር ልጅ እንደሆነ ነው ኢየሱስ። ዮሐንስ ወንጌል ምዕራፍ 2 እንደዚህ ያለ እንትን አለች እሱ የሚላችሁን አድርጉ የሚለው ተረስቶ ምንድን ነው ጭራሽ ሌላ ስብከት ታመጡበታላችሁ። ምን ትላላችሁ? ኦኬ እንደው ለአንቺ የማላደረገው ነገር ምን አለኝ እንዴ? ጌታ ኢየሱስ በምድር እስከ ፍጻሜው 33 ዓመት ተኩል ሲኖር ጌታ መንፈስ ቅዱስን እየሰማ እንዲሁም አብ እግዚአብሔርን እያደመጠ ከአባቱ እያዳመጠ ነበር ሲሰራ ነበር። አብ ከሚለኝ ውጪ ከራሴ ምንም ላደርግ አልችልም እኮ ነው ያለው። የአብን ፍቃድ ላደርግ መጣው ነው ያለው። ከአብ ተልኬ መጥቻለሁ፣ ከአብ ወጥቼ መጥቻለሁ። ስብከቱ ኢየሱስ አብን በምድር የማክበር ስብከት ነው። አብን በምድር የማሳየት የእግዚአብሔርን መልክ በምድር የመግለጥ ነው። ኢየሱስን የእግዚአብሔር መልክ ነው። ኢየሱስ የባህሪው ምሳሌ ነው። ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 3 ላይ የእግዚአብሔር መልክ በኩሩን ወደ ዓለም ሲያስገባው የእግዚአብሔር መላእክት ሁሉ ይሰግዱለታል። በኩሩ ከሙታን ሁሉ በኩር ነው ኢየሱስ። የፍጥረት ሁሉ ምሳሌ ተምሳሌታችን። ኦኬ
እንዴ ከኢየሱስ ውጪ ማን ልሰብክ ሆኗል? መጽሐፍ ቅዱስ አንድም ሐዋርያ ከኢየሱስ ክርስቶስ ውጪ ያለ ስብከት ከሰበከ በራሱ ላይ ነው ሞትን የሚፈርደው። ማርያም የማን ስብከት ኖራ ነው? ቆይ እስኪ እኔ ማርያምን የሰበከ ሐዋርያ አምጡልን እስኪ። እሺ ማርያም የእናንተ ማርያም ነው፣ መጽሐፍ ቅዱስ ላይ የምናውቃትን ማርያም ሳይሆን የእናንተ ማርያም ማለት ነው። ቂጥ የምትለጉም ማርያም፣ ሰማያትን የምታስጌጥ ኪዳነ ምሕረት በሚለው ስሟ ሰማያትን የምታስጌጥ ከዋክብትን የምታስጌጥ ማርያም ነው። እኛ የእናንተ ማርያም የእኛ ማርያም ፍጡር ናት እንጂ ፈጣሪ አይደለችም። መጽሐፈ ዚቅ ላይ ብዙ ነገር በጊዮርጊስ ዘጋስጫ ያላላት ነገር የለም። የአምልኮን መስዋዕት ጨምሮ እስከሚሰዋላት ድረስ የቀረበላት የአምልኮ መስዋዕት ቁጭ ብላ የምትቀበል በአብ ቀኝ ተቀምጣ ያለች በቆማ ያለች ስለኛ የምትማልድ ተብሎ ስለኛ የሚማልደው በአብ ቀኝ ያለው ከሙታን መካከል የተነሳው ጌታ ኢየሱስን የሚለውን ቀይራችሁ ክዳችሁ በፍጥረት አምልኮ ትውልዱን ለማስከር ስለምትፈልጉ የሚፈርደው ብላችሁ አስቀምጣችሁ ግሪኩን ደግሞ ምን ልታደርጉት ይሆን? የእናንተ መጽሐፍ ያው ግዕዝ ነው። ምን ልታደርጉት ነው መጽሐፍ ቅዱስን? እኔ የሚመስለኝ ከሆነ ይባላል እግዚአብሔር ቃል እንደው በፈጠራችሁ በመድኃኔዓለም እኔ እንደሚመስለኝ ከሆነ ይባላል እግዚአብሔር ቃል ማርያምን በጣም ይፈራል ከኢየሱስ ይልቅ። እንዴት ይባላል? ፍጡር በመድኃኔዓለም ስም። መች ነው እናንተ ግን ክርስቶስን የምታውቁት? አይናችሁን ከፍታችሁ ወደ ተሰቀለው የምታዞሩት መች ነው? አይናችሁን ይሄን የተጋረደባችሁን መጋረጃ መች ነው የምትቀዱት እናንተ? መድኃኔዓለም ክርስቶስን የተሰቀለውን ደሙን ያፈሰሰውን በቀራንዮ አደባባይ እርቃኑን የተሰቀለውን የማምሰው ደዌን የሚያውቀው የተሰቀለውን ክርስቶስ መች ነው የምትሰብኩት? ያንን ስለኛ ራሱን ባዶ ያደረገውን ክብሩን የተወውን ተናቀ የተጠላ ደዌን የሚያውቀው ኢየሱስን ያንን መች ነው የምትሰብኩት? የነቢያቱ ስብከት የነቢዩ ኢሳይያስ ስብከት ነው ኢየሱስ።